የአሜሪካ ዶላር አመራረት ሂደት ልዩ ጥበብ የሚጠይቅ ስራ ነው። የአሜሪካ የወረቀት ገንዘብ የሚታተመው በቢሮ ኦፍ ኢንግሬቪንግ ኤንድ ፕሪንቲንግ BEP በሚባለው የመንግስት መስሪያ ቤት ሲሆን ማምረቻዎቹም በሁለት ስትራቴጂካዊ ቦታዎች ይገኛሉ። ዋሽንግተን ዲሲ ዋነኛው የማምረቻ ቦታ ሲሆን እጅግ ዘመናዊና ጥብቅ ጥበቃ የሚደረግለት ተቋም ነው። ፎርት ወርዝ ቴክሳስ ሁለተኛው ማምረቻ ሲሆን በምዕራብ አሜሪካ ለሚገኙ የፌዴራል ሪዘርቭ ባንኮች ቅርብ እንዲሆን ተደርጎ የተገነባ ነው። ሳንቲሞች የሚመረቱት ደግሞ በሌላ ተቋም ማለትም በዩኤስ ሚንት አማካኝነት በዴንቨር እና በፊላደልፊያ ከተሞች ነው። ዶላርን ለማምረት የሚያስፈልጉ ጥሬ ዕቃዎች የትኞቹ ናቸው? የአሜሪካ ዶላር የወረቀት ገንዘብ ተብሎ ቢጠራም እንደ እውነቱ ከሆነ ግን ከዛፍ ከወረቀት ብቻ አይደለም የሚሰራው። ጥንካሬውንና ጥራቱን ለመጠበቅ በዋነኛነት ዶላር የተሰራው 75% ጥጥ ወይም ኮተንና 25% ተልባ ሊነን ድብልቅ ነው። ይህ ድብልቅ ገንዘብ በውሃ እንዳይበሰብስ በቀላሉ እንዳይቀደድና ልብስ ማጠቢያ ማሽን ውስጥ ቢገባ እንኳን እንዳይበላሽ ያደርገዋል። ልዩ ቀለሞች ስፔሻል ኢንክስ ዶላር የሚታተምባቸው ተራ ቀለሞች አይደሉም። ቀለም ለዋጭ ቀለም በ$10 እና ከዚያ በላይ ባሉ ኖቶች ላይ ገንዘቡ ላይ ብርሃን ሲሰጡት ቀለሙ ከነሐስ ወደ አረንጓዴነት ይቀየራል። ሌላው ማግኔቲሳዊ ቀለም ወይም ማግኔቲክ ኢንክ ሲሆን ማሽኖቹ ገንዘቡን በቀላሉ እንዲለዩት የሚያስችል ማግኔቲሳዊ ባህሪ አለው። የደህንነት ክሮች በዶላር ውስጥ የተቀበሩ የፕላስቲክ ክሮች ሲሆኑ በአልትራቫዮሌት UV ብርሃን ስር ሲታዩ የተለያዩ ቀለሞችን ያመነጫሉ። ሌላው የውሃ ምልክት ወተርማርክ በብርሃን በኩል ሲታይ ብቻ የሚታይ የምስል ምልክት ነው። የማምረት ሂደቱን ስንመለከት ደግሞ ዲዛይን ኢንግሬቪንግ የተሰኘው እጅግ የተካኑ ባለሙያዎችና ስፔሻሊስቶች ምስሎችን በእጅ ብረት በቅድሚያ ይቀርጻሉ። ከዚያም ህትመት ኢንታግሊዮ ፕሪንቲንግ በከፍተኛ ጫና አማካኝነት ቀለሙ በጨርቁ ላይ እንዲያርፍ ያደርጋል። ይህ ሂደት ዶላሩን በእጅ ሲነኩት ሸካራ እንዲሆን ያደርገዋል። ቁጥር የመስጠት ሂደትን ሲያልፍ እያንዳንዱ ኖት ልዩ ቁጥርና የፌዴራል ሪዘርቭ ማህተም ይታተምበታል። ከዚያም የመቁረጥ ሂደትን በትላልቅ ወረቀቶች ላይ የታተሙት እነዚህ የብር ኖቶች ተቆርጠው ለስርጭት ይዘጋጃሉ። የዶላር ህትመት ሂደት በጣም ሚስጥራዊ ከመሆኑ የተነሳ ማምረቻዎች ውስጥ የሚሰሩ ሰራተኞችና ጎብኚዎች ማንኛውንም የኤሌክትሮኒክስ መሳሪያ ይዘው እንዳይገቡ በጥብቅ ይከለከላሉ። የአሜሪካ ዶላር አሰራር እጅግ የተወሳሰበና በከፍተኛ ቴክኖሎጂ የታጀበ ነው። ሂደቱ የሚከናወነው በሁለቱ ዋና ዋና ማምረቻዎች ዋሽንግተን ዲሲ እና ቴክሳስ ውስጥ ሲሆን የጥሬ ዕቃ ዝግጅት ዘ ሰብስትሬት የተሰኘው ዶላር ከእንጨት ሳይሆን ከ75% ጥጥና 25% ተልባ ሊነን ይሰራል። እነዚህ ጥሬ ዕቃዎች ተቀላቅለው እንደ ጨርቅ ያለ ጠንካራ ወረቀት ይሰራሉ። በዚህ ሂደት ውስጥ የደህንነት ክሮች ሴኩሪቲ ትሬድስ እና የውሃ ምልክቶች ወተርማርክ ወደ ወረቀቱ ውስጥ በመግባት በዲዛይን ይሰራሉ። እጅግ የተካኑ የኪነ ጥበብ ባለሙያዎች የሰዎችን ምስልና ህንፃዎችን በብረት ሳህን ላይ በጥቃቅን መስመሮች ይቀርጻሉ። እነዚህ መስመሮች በጣም ረቂቅ ከመሆናቸው የተነሳ በፎቶኮፒ ወይም በተራ ማተሚያ በፍጹም ሊቀዱ አይችሉም። የመጀመሪያ ዙር ህትመቱን ካለፈም በኋላ ለገንዘቡ የጀርባ ቀለም የሚሰጥበት ደረጃ ላይ ይደርሳል። በዚህ ደረጃ ላይ ለስላሳ ቀለሞች በገንዘቡ ላይ የሚታተሙ ሲሆን ይህ ህትመት ደግሞ በገንዘቡ በሁለቱም በኩል የሚከናወን ነው። ለሚቀጥሉት ሂደቶችም የደህንነት መሰረት ሆኖ ያገለግላል። ሌላው ጥልቅ ህትመት ወይም ኢንቴግሊዮ ፕሪንቲንግ የተሰኘው ሲሆን ይህ የዶላር ልዩ መለያው ነው። በዚህ ደረጃ ላይ በታላላቅ ማተሚያዎች አማካኝነት 20 ቶን የሚመዝን ጫና በመጠቀም ቀለሙ ወደ ወረቀቱ ወደ ውስጥ እንዲዘልቅ ይደረጋል። ይህ ሂደት ነው እንግዲህ ዶላሩን በእጁ ሲነኩት ምስሎቹና ቁጥሮቹ ሸካራ ሆነው እንዲሰማዎት የሚያደርገው። ይህንንም ስራ ተራ ማተሚያዎች በቀላሉ ሊከውኑት አይችሉም። እያንዳንዱ የዶላር ኖት የራሱ የሆነ መታወቂያ የሚያገኝበት ደረጃ ላይ ሲደርስ አረንጓዴ ቀለም ያላቸው 8 ቁጥሮችና ፊደላት ይሰጡታል። የፌዴራል ሪዘርቭ ማህተም የጥቁር ቀለም ማህተምና የገንዘብ ሚኒስቴር አረንጓዴ ማህተም ይደረግበታል። የኮምፒውተር ፍተሻን በማለፍ እያንዳንዱ የታተመ ወረቀት በከፍተኛ ፍጥነት በሚሰሩ ካሜራዎች ይፈተሻል።
ትንሽ ቀለሙ የፈሰሰበት ወይም መስመር የሳተ የብር ኖት ካለ ወዲያውኑ ውድቅ ይደረጋል። አንድ ትልቅ ወረቀት 32 የዶላር ኖቶችን ይዛል። እነዚህ ወረቀቶች ተቆርጠው ነጠላ ዶላር ይሆናሉ። በመጨረሻም የስርጭት ሂደት ይከናወናል። ገንዘቡ በ4000 ኖቶች ብሪክ ተከፋፍሎ ይታሸጋል። ከዚያም በታጠቀ ኃይል ተሽከርካሪዎች ታጅቦ ወደ ፌዴራል ሪዘርቭ ባንኮች ተሰራጭቶ ወደ ገበያ ይገባል። ከዚህ ጋር በተያያዘ አንድ አስገራሚ እውነት አለ። አንድ የዶላር ኖት ተቀዶ ጥቅም ላይ መዋል የማይችልበት ደረጃ እስኪደርስ ድረስ በአማካኝ 4000 ጊዜ መተጣጠፍ ይችላል። በዶላር ላይ የሚታዩት ዋና ዋና ምልክቶች የትኞቹ ናቸው? የመጀመሪያው በፒራሚዱ ላይ የሚታየው አይን ዘ አይስ ኦፍ ፕሮቪደንስ የተሰኘው ሲሆን ይህ ምልክት በአንድ ዶላር ጀርባ ላይ በሚገኘው ታላቁ የአሜሪካ ማህተም ዘ ግሬት ሲል ላይ ይታያል። ከዚህ ጋርም ተያይዞ የተለያዩ የሴራ ትንታኔዎች የሚነሱ ሲሆን ብዙዎች ይህ ሁሉን የሚያይ አይን ወይም ኦል ሲንግ አይ የኢሉሚናቲ ምልክት እንደሆነ ይቆጥራሉ። በሌላ በኩል የታሪክ ባለሙያዎች እንደሚያነሱት ይህ ምልክት በ18ኛው ክፍለ ዘመን በብዛት ጥቅም ላይ ይውል የነበረ ሲሆን የፈጣሪን ጥበቃና አይን ጎድስ ዎችፉልነስ ኦቨር ሂውማኒቲ የሚያመለክት ነው ይላሉ። አሜሪካን ለገነቡ ሰዎች ደግሞ ይህ ሃይማኖት ትልቅ ስፍራ የሚሰጠው ነበር። በፒራሚዱ ግርጌና ዙሪያ የሮማንና የላቲን ቃላቶች ይገኛሉ። ቁጥሩ በሮማን አሃዝ 1776 ማለት ነው። ይህ ዓመት አሜሪካ ነፃነቷን ያወጀችበት ቢሆንም የኢሉሚናቲ ድርጅትም የተመሰረተው በዚሁ ሜይ 1776 በመሆኑ ጉዳዩ ላይ ጥናት ያደረጉ የሴራ ተንታኞች እንደ ትልቅ ማረጋገጫ ይጠቅሱታል። በዶላር ላይ 13 ቁጥር በተደጋጋሚ ይታያል። 13 ቅጠሎች፣ 13 ፍላጻዎች፣ 13 ከዋክብት፣ 13 የፒራሚድ ደረጃዎች ደግሞ የሴራ ትንታኔውን እይታ ከመናፍስታዊ ድርጅት ወይም ከደም መስመሮች ጋር የተያያዘ እንደሆነ ይታመናል። የታሪክ አጥኚዎች ግን አሜሪካ ሲመሰረት የነበሩትን የመጀመሪያዎቹ 13 ግዛቶች ሰርቲ ኮሎኒስን የሚወክል ነው ይላሉ። በዚህ የዶላር ህትመት ላይ የፍሪሜሰን እምነት አራማጆች ተጽዕኖ ከፍ ያለ እንደሆነም ይታመናል። ከአሜሪካ መስራች አባቶች አንዳንዶቹ እንደ ጆርጅ ዋሽንግተን የመሰሉ መሪዎች የፍሪሜሰን አባል ነበሩ። የፍሪሜሰን ምልክቶችና የኢሉሚናቲ ምልክቶች ደግሞ በብዙ መንገድ የሚመሳሰሉ ናቸው። በዚህም ምክንያት ምልክቶቹ ግልጽ የሆነ ትርጉም በወቅቱ ስላልተሰጣቸው ሰዎች የየራሳቸውን ትርጉም እንዲሰጡ በር ከፍቷል የሚሉም አሉ። ምንም እንኳ ምልክቶቹ በግልጽ በዶላር ላይ ቢኖሩም አብዛኞቹ የታሪክ ምሁራን ምልክቶቹ የኢሉሚናቲ ሴራ መኖሩን የሚያረጋግጥ ተጨባጭ የታሪክ ማስረጃ የለም ሲል ምሁራን ይከራከራሉ። ይህንን ምልክት የአሜሪካን ጥንካሬ፣ የፈጣሪን እርዳታና የሀገሪቱን አመሰራረት የሚገልጹ ናቸው ሲሉ ይሞግታሉ። በአሜሪካ የዶላር ኖቶች የወረቀት ገንዘቦች ላይ እንደየገንዘቡ መጠን የተለያዩ ታዋቂ ሰዎች ምስል ይገኛል። አብዛኞቹ የቀድሞ የአሜሪካ ፕሬዝዳንቶች ሲሆኑ ሁለቱ ግን ፕሬዝዳንት ያልነበሩ የአገሪቱ መስራቾች ናቸው። የገንዘቡ መጠንና በምስሉ ላይ ያለው የመሪዎቹ ታሪክም $1 ላይ ጆርጅ ዋሽንግተን አንደኛው የአሜሪካ ፕሬዝዳንት፣ $2 ላይ ቶማስ ጃፈርሰን ሶስተኛው የአሜሪካ ፕሬዝዳንት፣ $5 ላይ አብርሃም ሊንከን 16ኛው የአሜሪካ ፕሬዝዳንት፣ $10 ላይ አሌክሳንደር ሃሚልተን አንደኛው የገንዘብ ሚኒስቴር ሲሆን $20 ላይ አንድሪው ጃክሰን 7ኛው ፕሬዝዳንት፣ $50 ላይ ዩልሰስ ኤስ ግራንት 18ኛው የአሜሪካ ፕሬዝዳንት እንዲሁም $100 ላይ ብዙዎቻችን የምናውቀው ቤንጃሚን ፍራንክሊን ታዋቂ ሳይንቲስትና የአገር መስራች ሲሆኑ የአሜሪካ ዶላር ላይ ይገኛሉ።